አድማጮቻችን ሰበር ዜናዎችን እየሰማን እንገኛለን። እንግዲህ የፋኖን ኃይሎች የትጥቅ ትግል ተከትሎ ከዚህ ቀደም የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ ሆኑትና በመላው የአማራ ክልል ከተሞች መጠነ ሰፊ ውጊያን ያካሄዱ የሚገኙ ከፍተኛ የጦር አዋጊዎችና ጄኔራሎች እንዲሁ ደግሞ ከፍተኛ የጦር አዛዦች የፋኖን ኃይሎች የትጥቅ ትግል ተከትሎ አስደንጋጭ ውሳኔዎችን እያሳለፉ እንደሚገኙ እየሰማን የምንገኘው በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ ጽንፈኛውን ቡድን በጥቂት ጊዜ አጥፉ ደምስሱ በሚል በተደጋጋሚ ትዕዛዝ ሲሰጡ ቆይተዋል። እንዲሁ ደግሞ የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ የሆኑ ከፍተኛ ጄኔራሎችና አዋጊዎችም የጠቅላዩን ትዕዛዝ በመቀበል የፋኖን ኃይሎች በጥቂት ጊዜ እናጠፋለን እንደመስሳለን በሚል በመላው የአማራ ክልል ከተሞች በድሮንና በሜካናይዝድ በጦር ጄቶች የተካሄዱ ውጊያዎችን ከሁለት ዓመት በላይ ሲያካሂዱ ቆይተዋል። እንደ ጠቅላዩ ትዕዛዝ ከሆነ የፋኖን ኃይሎች በሳምንት ውስጥ እንዲያጠፉ እንዲደመሰሱና ለጠቅላዩም ሪፖርት እንዲያቀርቡ ነበር ትዕዛዝ የተሰጣቸው። ያም ሆኖ ግን የፋኖ ኃይሎች መጥፋት ሳይችሉ እንደውም ከጊዜ ወደ ጊዜ እየጠነከሩና ዘመናዊ የጦር መሳሪያዎችን እየታጠቁ ከሁለት ዓመት በላይ ከመከላከያ ሰራዊቱ በእኩልነት እየተገዳደሩ ይገኛሉ። ይህንንም ተከትሎ ለጠቅላዩ ጄኔራሎቹ አስደንጋጭ የሆነ ምላሽን እንደሰጡ እየሰማን ነው የምንገኘው። ይሄም ደግሞ የፋኖን ኃይሎች የትጥቅ ትግል ተከትሎ ስለመሆኑ ሰምተናል። በአጠቃላይ አድማጮቻችን በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በትጥቅ ትግል ማሸነፍ አንችልም የሚል ሪፖርት ለጠቅላዩ እንደተላከላቸው እየሰማን የምንገኘው የጠቅላዩ ከፍተኛ አዋጊዎችና ጄኔራሎች አሁን ላይ የፋኖን ኃይሎች አቅም የተገነዘቡ ይመስላል። ከዚህ ቀደም ጽንፈኛውን በ6 ቀን እናጠፋለን፣ እንደመሰሳለን፣ አጥፍተናል፣ ደምስሰናል፣ ጽንፈኛው ተበትኗል፣ 90 በመቶ የሚሆነው የአማራ ክልል ከተሞችንም ከጽንፈኛው ቡድን ነጻ አውጥተናል ሲሉ የቆዩት የጠቅላዩ ከፍተኛ አዋጊዎችና ጄኔራሎች አሁን ላይ የፋኖን ኃይሎች በትጥቅ ትግል አሸንፈን የአማራን ክልል ከተሞች ወደ ቀደመ ሰላሙ መመለስ እንደማንችል ተገንዝበናል። ስለዚህ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ ጠቅላይ ሚኒስትር አብይ አህመድ አዲስ መፍትሄ እንዲፈልጉ እንደጠየቁ እየሰማን የምንገኘው። ታዲያ ለዚህም በጄኔራሎቹ በኩል እንደ ቅድመ ሐሳብም ችግሩ ፖለቲካዊ ነው። ስለዚህ በአፋጣኝ በሆነ ሁኔታ ፖለቲካዊ ምላሽ ይሰጠው፣ ፖለቲካዊ መፍትሄ ይፈለግ፣ ጽንፈኛውን ቡድን በትጥቅ ትግል ማጥፋት አንችልም ምክንያት በማለት ደግሞ ለጠቅላዩ በሰጡት ምላሽ ላይ በአጠቃላይ የአማራ ሕዝብ ከጽንፈኛው ቡድን በስተጀርባ ተሰልፏል። ይሄ በሆነበት ሁኔታና ህዝቡ ከመከላከያ ሰራዊቱ ጎን ባልተሰለፈበት ሁኔታ ፋኖን አጥፍተን የአማራን ክልል ከተሞች ነጻ አውጥተን ወደ ቀደመ ሰላሙን መልሳለን ብለን ማሰብም መገመትም አንችልም ያሉት የአገዛዙ ከፍተኛ ጄኔራሎች ናቸው። በተለይም ደግሞ አሁን ላይ የአገዛዙ ከፍተኛ ጄኔራሎች ስጋት የሆነባቸው የፋኖ ኃይሎች ከሻቢያ ጋርና እንደዚሁ ደግሞ ከህወሓት ጋር አስደንጋጭ የሆነ ግንኙነትን እያካሄዱ እንደሚገኙም ነው የገለጹት። ታዲያ ህወሓትና እንደዚሁ ደግሞ ሻቢያ የኤርትራው ፕሬዝዳንት ኢሳያስም በአሰብ ወደብ ጉዳይ ታኮ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን በሙሉ እያስታጠቁና እየደገፉ ይገኛሉ ሲሉ ከፍተኛ አዋጊዎችና ጄኔራሎች ወንጅለዋል። የፋኖ ኃይሎችም ቢሆኑ ከኤርትራ ጋርና ከህወሓት ጋር ተቀናጅተዋል። እንዲሁ የጦር መሳሪያና ድጋፎችን እያገኙ የሚገኙትም ከሻቢያና ከህወሓት ነው በሚል በቀጥታ ለጠቅላዩ ምላሽ ስለመስጠታቸው ተሰምቷል። ይሄ በሆነበት ሁኔታ የፋኖን ኃይሎች በትጥቅ ትግል ማሸነፍ ስለማንችል የፌዴራል መንግስቱ አፋጣኝ ሰላማዊ መንገድ እንዲመርጥና እንደዚሁ ከፋኖ ኃይሎች ጋርም ወደ እውነተኛ ድርድር እንዲመለስ ስለመጠየቃቸው እየሰማን ነው የምንገኘው። ታዲያ ይሄ ጉዳይ የብልጽግና ሹማምንትን በከፍተኛ ሁኔታ እንዲሁ ድንጋጤ ውስጥ የከተተ ስለመሆኑ እየሰማን ነው የምንገኘው። እንደ ጠቅላዩ ፍላጎት ቢሆን
የፋኖን ኃይሎች በጥቂት ጊዜ አጥፍተውና ደምስሰው ጽንፈኛውን ቡድን አጥፍተናል፣ ደምስሰናል የሚል ሪፖርት ጠቅላዩ እየጠበቁ ባለበት ሁኔታ ነው። እንግዲህ አሁን ላይ በዚህ ሰዓት ደግሞ ምንጮች እየገለጹልን እንደሚገኙትም ከሆነም ከፍተኛ አዋጊዎቹና ጄኔራሎቹ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በአፋጣኝ በሰላማዊ መንገድ እንዲቋጭ እየጠየቁ ነው የሚገኘው ማለት ነው። ከፋኖ ኃይሎች ጋር ቢሆን እውነተኛ ድርድር ሊካሄድ ይገባል የሚል አቋም እንደያዙ ነው እየተሰማ የሚገኘው።